ያንድን ሉዓላዊ ሀገር መጻኢ ዕድልና የፖለቲካ አቅጣጫ የሚወስን ስትራቴጂካዊ መድረክ ነው። የማህበረሰብ ዲሞክራሲያዊ ብስለት የሚመዘንበት ተቋማዊ ግንባታ ምን ያህል ጽኑ መሰረት እንዳለው የሚታይበት የታሪክ አጋጣሚ ነው ምርጫ። የተለያዩ የፖለቲካ ኃይሎች አማራጭ የፖሊሲ ሐሳባቸውን ይዘው እንዲቀርቡ መራጩ በሐሳብ የበላይነት ላይ ተመስርቶ ዳኝነቱን እንዲሰጥና የመንግስት የስልጣን ሽግግር በሰላማዊና በህጋዊ መንገድ እንዲከናወን ለማድረግ ከምርጫ የተሻለ የሰለጠነ የፖለቲካ ዘዴ የለም። በምርጫ በህዝብ ፈቃድ የሚመሰረት መንግስት ለህግ የበላይነት የሚገዛ ለዘላቂ ብሔራዊ ሰላም፣ ለሁለንተናዊ የኢኮኖሚ እድገትና ለማህበረሰባዊ የኑሮ መሻሻል ፍቱን መፍትሄ የሚሰጥ ይሆናል። ምርጫ በመሪዎችና በመራጮች መካከል የሚደረግ ሀገራዊ ቃል ኪዳን እንደመሆኑ የህዝብ ፈቃድ ያገኘ መንግስት ለህዝብ ፍላጎት ተገዢ መሆን የገባውን የልማት፣ የፍትህ፣ የመልካም አስተዳደርና የማህበራዊ እድገት ቃል በተግባር የመተርጎም ሙያዊ፣ ሞራላዊና ህጋዊ ግዴታ አለበት። እንደምሰነበታችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ ምክንያት በማድረግ የፖለቲካ ፓርቲዎች አማራጭ የፖሊሲ ፕሮግራሞቻቸውን ለህዝብ እንዲያስተዋውቁ ያዘጋጀው እጅ ከምን መሰናዶ ነው። ለ7ኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በሚቀጥሉት 5 ዓመታት ኢትዮጵያን የመምራት ኃላፊነት ቢረከቡ በሀገሪቱ ሁለንተናዊ እድገትን ለማምጣትና የዜጎችን ኑሮ ለማሻሻል ምን አይነት ሳይንሳዊና ተግባራዊ የፖሊሲ አማራጮችን ይዘው እንደመጡ ለህዝብ ያስተዋውቃሉ። ፓርቲዎች መንግስታዊ ስልጣንን በህጋዊ መንገድ ለመያዝ የህዝብን ፍላጎትና ስነ ልቦና ያሸንፋል ያሉትን በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ጉዳዮች ላይ ያተኮረ ዲስኩር ያቀርባሉ። ኢቢሲ ይህን መድረክ ሲያዘጋጅ መራጩ ከተለያዩ የፖለቲካ ፓርቲዎች የሚቀርቡ አማራጭ ሀሳቦችን በሚዛናዊነት እንዲመረምር፣ በመረጃ ላይ የተመሰረተ በእውቀት የታገዘ ውሳኔ እንዲሰጥ ምቹ ሁኔታን ለመፍጠር በማለም ነው። በአንድ ሀገር ውስጥ የሚደረግ ምርጫ የህዝብ ሉዓላዊነት የሚረጋገጥበት ታሪካዊ ሁነት እንደመሆኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን የዲሞክራሲ ጉዞ ወደ ሰለጠነና ወደ ላቀ ደረጃ እንዲሸጋገር ኃላፊነቱን ይወጣል። ምርጫ ዜጎች በነፃነት የሚያስቡበት፣ አማራጮችን የሚያወዳድሩበትና ለነገዋ ኢትዮጵያ የሚበጀውን ፖሊሲ ለይተው የሚያውቁበት ሂደት ነው። መራጮች በየ5 ዓመቱ በሀገራቸው እጣ ፋንታ ላይ የሚሰጡት ውሳኔ በምክንያታዊነትና በተረጋገጠ መረጃ ላይ የተመሰረተ እንዲሆን ይጠበቃል። በዚህ መድረክ ላይ የፖለቲካ ፓርቲዎች ስልጣን ቢረከቡ በቀጣይ 5 ዓመታት ምን እንደሚሰሩ የሚያሳየውን የቃል ኪዳን ሰነዳቸውን በዝርዝር ያቀርባሉ። ሀገር የሚመሩበትን ስትራቴጂካዊ ካርታም ያስተዋውቃሉ። በማክሮ ኢኮኖሚ ዘርፍ የኑሮ ውድነትን ለማረጋጋት፣ የዋጋ ግሽበትን ለመቆጣጠር፣ ለወጣቶች የስራ ዕድል ለመፍጠር የነደፉት ተግባራዊ ስልት ምንድን ነው? በህግ የበላይነትና በፍትህ ዘርፍ ለዳኝነት ነፃነት፣ ለሰብአዊ መብት መከበር፣ ለተቋማዊ ገለልተኝነት ያላቸው ቁርጠኝነት በምን ይገለጻል? ማህበራዊ አገልግሎቶችን፣ የትምህርት፣ የጤና ስርዓቱን በጥራትና በተደራሽነት ለማዘመን ምን አይነት አዳዲስ የፖሊሲ አማራጮችን ይዘው መጥተዋል? በውጭ ግንኙነትና በዲፕሎማሲው መስክ ኢትዮጵያን ብሔራዊ ጥቅሟን ለማስከበርና ቀጠናዊ ትስስርን ለማጠናከር የሚከተሉት መርሆ ምንድን ነው? ሁሉንም ከዚህ ዝግጅት ትሰማላችሁ። ባለፉት ተከታታይ ጊዜያት በሀገር አቀፍ ደረጃ የሚወዳደሩ የፖለቲካ ፓርቲዎች በዚህ መድረክ ላይ የተገኙ አለን ያሉትን አማራጭ ሲያቀርቡ መቆየታቸው ይታወሳል። ዛሬ አማራጭ መንግስታዊ መርሃ ግብራቸውን የሚያስተዋውቁት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ነው። ፓርቲውን ወክለው የመጡት ዋና ጸሐፊውና የህዝብ ግንኙነት ኃላፊው መምህር ሰለሞን አኒባል ናቸው። አብረውን ይቆያሉ። እስከ ፕሮግራማችን ፍጻሜ እንድትከታተሉን ጋብዘናል። እንኳን ደህና መጡ። እንኳን ደህና ቆያቸው። 7ኛውን ጠቅላላ ምርጫ ሀገሪቱ ልታካሄድ በዋዜማው ላይ ነው የምንገኘውና በምርጫ ዲሞክራሲያዊ ስርዓትን ለመገንባት የሚደረገውን ጥረት እንደ ፓርቲ እንዴት ነው የምትመለከቱት? አንድ ኢትዮጵያ ዲሞክራሲ ፓርቲ በምርጫ ያለውን ሂደት በቀናነትና በመልካም ነው የሚያየው። ምክንያቱም የአንድ ሀገረ መንግስት የመንግስት ስልጣን በምርጫና ምርጫ ሲሆን ህዝብ ታማኒነት እንዲኖረው፣ ህዝብ ቅቡልነት እንዲኖረው ያስችላልና እንግዲህ ዓለም ከሰለጠነበት ዘመናዊ ሞደርን ስቴጅ እንደመሆናችን መጠን አደጉ የሚባሉት ሀገራት ዛሬ በምርጫ ነው መንግስታትን እያስቀመጡ ያሉትና እኛም አንድ ኢትዮጵያ ዲሞክራሲ ፓርቲ በዚህ በምርጫ ለመሳተፍ ዝግጅታችን አጠናቀን ምርጫው ላይም ተሳታፊ ነን። በምርጫውም እንግዲህ ተወዳድረን አሸንፈን
መንግስት የመሆን አቅምና ፍላጎት ነው ያለን። ከምርጫ በፊት በነበሩት ጊዜያት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የት ነበር ወይስ ለምርጫ ብቻ የመጣ ፓርቲ ነው? አንድ ኢትዮጵያ ዲሞክራሲ ፓርቲ 2012 ነው የተመሰረተው። ከኢትዮጵያ ብሔራዊ ምርጫ ቦርድ በሀገር አቀፍ ደረጃ 10500 አባላትን አስፈርመን ሙሉ እውቅና ያገኘው 2012 ነው። ከ2012 ጊዜ ጀምሮ ኦልሞስት 7 ዓመት ይሆነናል ፓርቲያችን። በዚህ በ7 ዓመት ውስጥ አገር አቀፍ ላይሰንስ ይዘን በአራት ክልሎች ላይ እየተንቀሳቀስ ያለን ፓርቲ ነን። ፓርቲያችን ከስሙ እንደምትረዳው አንድ ኢትዮጵያ ዲሞክራሲ ፓርቲ ዜግነት ላይ መሰረት አድርጎ የሚሰራ ፓርቲ ነው። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሲባል ሌላ ኢትዮጵያ ያለችው አንዲት ኢትዮጵያ ናት የሚል ነገር አለና ይህን ስያሜ የመረጣችሁበት የተለየ ምክንያት አለው? የተለየ ያለን ምክንያት ምንድነው? ያለን ልዩነቶች ለማጥበብ ነው። ሁላችንም የራሳችን ፍላጎት አለን። ነገር ግን አምብሬላ ሆናን ምታኖረን ምንኖርባት አገራችን ኢትዮጵያ ነች። ስለዚህ ሁላችንም ለአንድ ኢትዮጵያ ብንሰራ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግራችን ብንፈታ በሚል ሁለተኛ እኛም እንደ አንድ ዜጋ በዚህ በፖለቲካ መስመር ውስጥ ሰላማዊ ትግል ውስጥ ገብተን በሀሳብ ልልና በፓርቲ ደረጃ መስራት እንደምንችል አምነን ምርጫ ቦርድም ፍቃድ ሰጥቶን ማኒፌስቶቻችንን አዘጋጅተን መታያ ደንቦቻችንን አዘጋጅተን አባላቶቻችንን ቀስቅሰን ሙሉ እውቅና አግኝተን በተለይም ጉባኤ አዘጋጅተን የተቋቋምን ፓርቲ ነን። ለሰባተኛው ጠቅላላ ምርጫ ያደረጋችሁትን ዝግጅት በዝርዝር እንመለከት። 4 ክልሎች ላይ እንደምትወዳደሩ ቀደም ሲል መነሻ ሰጥተውናል። እነዚህ 4 የተባሉት አካባቢዎች የትኞቹ ናቸው? የመጀመሪያው እንግዲህ የሁላችንም መዲና የሆነችው በአዲስ አበባ ቢሮ አለን፣ አባላቶች አሉን። በአዲስ አበባ ክፍለ ከተሞች ሙሉ እጩ አስመዝግበናል። 23 እጩ ነው የሚያስፈልገው። ለ23ቱም እጩ ለአዲስ አበባ ምክር ቤት አቅርበናል። ለተወካዮች ምክር ቤትም እንደዚሁ ከአዲስ አበባም ከክልሎችም አቅርበናል። በተለይም ከኦሮሚያ ክልል ሰንዳፋ እና በኪ አካባቢ፣ ጅማ አካባቢ ላይ በዚህም በአምቦ አካባቢ ላይ እጩዎች አቅርበናል፣ ተወዳዳሪዎች አቅርበናል። አባላቶችም አሉን። ደቡብ ላይም ወላይታ ላይ፣ አዋሳ ላይ፣ አርባ ምንጭ ላይ ቢሮም ወላይታ ላይ አለ። እዛም እንደዚሁ እጩዎች አቅርበናል። ሜምበሮችም አሉን። ሌላው እንግዲህ ፓርቲያችን በጣም ፈተና ያለበት ኢንቫይሮንመንት ቢሆን እንኳን በአማራ ክልል ውስጥም በደብረ ብርሃን እጩዎች አሉን፣ አባላት አቅርበናል። በደብረ ብርሃንም ቢሮ አለን። ስለዚህ በአጠቃላይ ፓርቲያችን ከ40 ሺህ በላይ ሜምበሮች አሉት። አሁን ባለው ሀገራዊ ምርጫ ከ115 ያላነሱ እጩዎች ለሀገር አቀፍም ለተወካዮች ምክር ቤትም አቅርበናል። ሴቶችን፣ ወጣቶችን፣ አካል ጉዳተኞችን በጂኦግራፊያዊ አቀማመጥም አብዛኛውን የሚባለውን የማህበረሰብ ክፍል አሳትፎ በሀገር አቀፍ ደረጃ ለመወዳደር ምን ያህል አካታች ነው የእጩዎች ምዝገባ? በጣም መሰረታዊ ጥያቄ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ጉዳይ ላይ ሰፋ ያለ ስልጠናም ሰፋ ያለ ማሳሰቢያዎችም ትሬኒንጎችም ወስደናል እና ፓርቲያችን እንግዲህ ያሳተፈው ከወጣቶች አሳትፈዋል፣ ከአካል ጉዳተኞች አሳትፈዋል፣ እንዲሁም ከአዛውንቶች አሳትፈዋል። ይሄ ኢንክሉሲቭነስ የምንለውን ኢንክሉሲቭ የሆኑ እጩዎችን አቅርበናል። ወጣቶችም አሉ፣ አዛውንቶችም አሉ፣ አካል ጉዳተኞችም አሉ፣ ብዙ ሴቶችም እጩዎች አሉን። በአመራር ውስጥም በስራ አስፈጻሚ ኮሚቴም እነዚህ አሁን የምትላቸው እንትኖች እንዳንድ ኢትዮጵያዊ አካል ጉዳተኞችም ሴቶችም በፖለቲካው በዲሞክራሲው መሳተፍ ስላለባቸው በዚህ አይነት ሁኔታ ውስጥ ነው ያለ ነው እና የእጩዎቻችን ትምህርት ዝግጅት ከዲፕሎማ ጀምሮ እስከ ማስተርስ ፒኤችዲ ድረስ ያላቸው እጩዎችና ኤክስፒሪየንስ አላቸው አገር የሚወዱ በፖለቲካው ዘርፍ መሳተፍ የሚፈልጉ ኢንተረስት ያላቸው ሰዎች ነው መዝግበን እያሳተፍን ያለ ነው። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ከሌሎች ፓርቲዎች የሚለየው በምንድን ነው? ኦፍኮርስ እንግዲህ አንድ ኢትዮጵያ ዲሞክራሲ ፓርቲ ከሌሎች ፓርቲ የሚለይበት በዋነኛነት እኛ በቁጥር አንድ የምናነሳው ጉዳይ ምንድን ነው? ፓርቲያችን የዜግነት ፖለቲካን ነው የሚያራምደው። ያጣነው ነገር አለ፣ ያጣነው ሰላም አለ፣
ያጣነው የላይፍ ወይም የህይወት ችግር አለ፣ የኑሮ ችግር አለ። ስለዚህ ፓርቲያችን በዋነኛነት ህዝባችን ላይ ያሉ መሰረታዊ የሚባሉ እለት ተዕለት በሚኖረው ኑሮ በላይፍ ውስጥ የተቸገረበትን ነገር እንዳጠቃላይ ደግሞ ኢትዮጵያ ገናና የሆነች ትልቅ ሀገር ነች። ስለዚህ ሀገራችንን ሊወክል የሚችል ሀገራችንን ከፍ ሊያደርግ የሚችል እኛም እንደ አንድ ፓርቲ በፖለቲካው ዘርፍ ወይም በፖለቲካው መስመር ተሳትፈን ለሀገራችን የምንችለውን አሻራ ለማስቀመጥ ነውና ፓርቲያችን የዜግነት ፖለቲካን ያራምዳል። የነበሩ አባቶች የሰሯቸውን በጎ ስራዎች ማስቀጠል ይፈልጋል። እኛ ኢትዮጵያውያን ከተባበርን አንድ ከሆን ብዙ ስራ መስራት የምንችልበት አቅም እንዳለን እናምናለን። ስለዚህ ከሌሎች ፓርቲ በዋነኛነት ፓርቲያችን እኛ እለት ተዕለት ባለን ወደ ኋላ የሚያስገዱን ነገሮች ወደፊት ለማምጣት ፓርቲው ጥረት ያደርጋል። ሞሮፍ እንግዲህ ፖለቲካል፣ ኢኮኖሚካል፣ ሶሻል ባህልን መሰረት አድርገን ማህበረሰባዊ ችግሮቻችን በተለይ ከትምህርት ጋር ተያይዞ ከተለያዩ የወጣቶች በተለይ ከስራ ጋር ተያይዞ እነዚህ ሜጀር የሚባሉ ነገሮችን በፖሊሲዎቻችን አካተናል። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ በማህበራዊ ጉዳይ፣ በትምህርት፣ በጤና፣ በስራ እድል ፈጠራ ላይ ምን የተለየ አማራጭ የፖሊሲ ሀሳብ ይዞ መጥቷል? ጥሩ እንግዲህ ፖሊሲ ጽንሰ ሀሳብ ነው። ፖሊሲ ከሌሎች በሀሳብ የምትልቅበትን የምታስቀምጥበት ነው። ለምሳሌ ፓርቲያችን ከኢኮኖሚ ፖሊሲ አንጻር ብንነሳ ፓርቲያችን ኢትዮጵያና ኢትዮጵያውያን ከ70 እስከ 80% በግብርና የሚተዳደር ነው። ዳይሬክት የሚተዳደሩት እንደውም ዳይሬክት ስራው ላይ በቀጥታ ተሳታፊዎቹ 62% ኢትዮጵያዊ በግብርና መር ላይ ተሰማርቷል። ስለዚህ የመጀመሪያው በፖሊሲያችን ካካተት ነው አንዱ እየመጣንበት የአስተራረስ ዘዴ ዘመናዊ አስተራረስ ዘዴ ብንጠቀም አሁን ካለንበት ማህበራዊ ችግር በተለይ የኑሮ ችግር እንፈታለን የሚል የፖሊሲ አማራጭ ነው ይዘን የመጣ ነው። እየሰራ ነው ያለው በጎ ነገር አለ። እየሰራ ነው ያለው ነገር ላይ ግን የተሻለ የአስተራረስ ዘዴ ዘመናዊ አስተራረስ ዘዴ ዘመናዊ የአግሮ ኢኮኖሚ ዘዴ ብናመጣ በተለይ ኢኮኖሚካል ያለውን ፕሮብሌማችንን እንፈታለን የሚል አቋምና ፍላጎት አለን። ሌላኛው ከትምህርት ጋር ተያይዞ ነው። እኛ እንደ አንድ ኢትዮጵያ ዲሞክራሲ ፓርቲ አሁን እየተገበረ ያለውን የትምህርት ፖሊሲ በአዲስ ፍኖተ ካርታ አዘጋጅተናል። ይሄው ምንድነው? ተማሪዎች ከኤሌመንተሪ ከኬጂ ጀምሮ ኤሌመንተሪ ሃይ ስኩል ዩኒቨርሲቲ ድረስ ሞር ጽንሰ ሐሳባዊ ትንተና ጽንሰ ሐሳባዊ እውቀት ላይ ነው እየተገበረ ያለው። ስለዚህ ሞር እኛ ፕራክቲካል የሆነ ተግባር ተኮር የትምህርት ዝግጅት በተለይ ወጣቱ ትውልድ ስራ ፈጣሪ እንዲሆን ተቀጣሪ የተቀጣሪነት ሜንታሊቲ ሳይሆን እንዲኖረው የምንፈልገው ስራ የሚፈጥር እውቀቱን ክሎቱን ችሎታውን ማውጣት የሚችል። ስለዚህ ለዛ ደግሞ ምን ያስፈልገናል? የተለያዩ ቴክኒክና የቴክኒክ ተቋማት የቮኬሽናል ስኩሎች ያስፈልጉናል። የልጆቹን ታለንትና ኢንተረስት ጠብቀን አደጉ የሚባሉት ሀገራት ወጣቶችን ነው የሚጠቀሙት። ወጣቶቹ ደግሞ አብዛኞቹ ክሬቲቪቲ ላይ ችግር አለ። ያ ክሬቲቪቲ ከምንድን ነው የመጣው? ተምረው የመጡት እውቀትና ክሎት ችሎታ የራሳቸውን ችግር መፍታት አልቻለም። ስለዚህ አንዱ ከትምህርት ፖሊሲ አንጻር የትምህርት ፖሊሲያችን ሙሉ በሙሉ ማለት ይቻላል በአዲስ የመተካት አዲስ የትምህርት ፍኖተ ካርታ ይኸውም ተግባር ተኮር ላይ አደጉት ከሚባሉት ሀገራት መሰረት አድርገን አገርኛ ወይንም ኢንዲጂነስ በሆነ መንገድ ማሳደግ ነው የምንፈልገው። ሌላኛው ትልቁ ፖለቲካል ፕሮብለማችን ምንድነው? እርስ በርሳችን የሚያጋጩ ነገሮች ናቸው። ልዩነታችንን ማጥበብ አለብን ነው። ኢትዮጵያውያን ከውጭ በሚመጣባቸው ጠላቶች አንድ ናቸው። አገር ውስጥ ግን እርስ በርሳችን በትናንሽ ነገሮች በአንዳንድ እዚህ ግባ በማይባሉ ነገሮች እንጣላለን። እነዚህ ግጭቶችና አላስፈላጊ የሆኑ አለመግባባቶችን በተለይ በፖሊሲያችን የምናስተካክለው ነው። ከሀገር መከላከያ አንጻር፣ ከሰላምና ደህንነት አንጻር፣ ከማህበረሰብ ሰብአዊ ክብር አንጻር፣ እነዚህ ከህገ መንግስቱ አንጻር ያየናቸው ብዙ ይዳሰስናል። እነዚህ የጠቀሷቸው ችግሮችን በዚህኛው መንገድ እናስተካክላለን የሚል ግልጽ የሆነ የፖሊሲ አቋማቸው የፖሊሲ አቅጣጫቸው ለምሳሌ ከህገ መንግስቱ አንጻር
መስተካከል ያለባቸው ነገሮች አሉ። ብዙ አንቀጾችን ማስተካከል እንፈልጋለን ፕራክቲካሊ ማለት ነው። ሌላኛው ከትምህርት አንጻር ስትራቴጂው በአዲስ መተካት አለበት። ሞር ተግባር ተኮር ትምህርት መማር አለባቸው ህፃናት ከህፃንነት ጀምሮ ከኬጂ ጀምሮ ሞር እንደዚህ አይነት የቮኬሽናል እውቀቶች ሊኖራቸው ይገባል። የተቀጣሪነት ሜንታሊቲ ሳይሆን ሊኖረው የሚገባው ስራ የመፍጠር አቅም ያለው ወጣት፣ ብቃት ያለው ወጣት፣ ንቃት ያለው ወጣት፣ ራሱ ስራ መፍጠር የሚችል ወጣት ማፍራት አለብን። ከግብርናው አንጻር ግብርናው መዘመን አለበት። ዘመናዊ ግብርና እየተጠቀምን አይደለም። ሞር ትራዲሽናል ነው። ሙከራዎች አሉ ግን በቂ አይደለም። እንዲህ ነው እያልን ያለ ነው። በውጭ ግንኙነት በዲፕሎማሲ ዘርፍ ፓርቲያችሁ ሀገር የመምራት እድል ቢያገኝ ምን አይነት የውጭ ግንኙነትና የዲሞክራሲያዊ መርሆን ነው የሚከተለው? እንግዲህ ያው አንድ ዲፕሎማሲ ግንኙነት በዋነኛነት ትኩረቱ የብሔራዊ የሀገሪቷ ጥቅም ላይ መሰረት አድርገን ከየትኛውም ከአፍሪካም ይሁን ከአውሮፓ ከተለያዩ ሀገራት ኢትዮጵያ እንግዲህ እንደምናውቃት ጂኦፖለቲኳ ለብዙ ነገር የተጋለጠች በጣም ብዙዎች የሚፈልጓት ሀገር ነች። ብዙ ሪሶርሶች አሉ፣ ብዙ ሀብቶች አሉ። ስለዚህ ሰላማዊ የሆነ ዲፕሎማሲ ግንኙነት ማድረግ ተገቢ ነው ብለን እናምናለን። ይሄም ደግሞ የዲፕሎማሲ አቅም ያላቸው ዲፕሎማሲ ሲሰራ ዲፕሎማሲ መሰራት ያለበት ለዲፕሎማሲ የሚያስችል በቂ የሰው ኃይል ስፔሻሊ በቂ የተማረ የሰው ኃይል በዲፕሎማሲ ዙሪያ ላይ በቂ ፖሊሲ ስትራቴጂ የማዘጋጀት አዘጋጅተናል። እሱ ላይ ነው እየሰራን ያለ ነውና ዋናው ግን ምንድነው የኢትዮጵያን ብሔራዊ ጥቅም ባስጠበቀ መልኩ ከየትኛውም ሀገራት ጋራ ያለን ግንኙነት ሰላማዊ እና ወንድማማች ሆነን አገራችንን ከፍ ለማድረግ ነው ጥረት የምናደርገው። ፓርቲያችሁ የሀገሪቱ ብሔራዊ ጥቅም ብሎ የለያቸው የትኞቹ ዘርፎች ነው? የሀገሪቱ ሜጀር ጥቅሞች የመጀመሪያው ሉዓላዊነቷ ነው። አንድ ሀገር የብሔራዊ ጥቅሟ የሚለካው ሉዓላዊነቷ ሲከበር ነው። ሌላኛው ኢኮኖሚካል ቤኔፊት ወይንም የኢኮኖሚ ጥቅማችን ሲከበር ነው። ሶስተኛው የሰብአዊ መብት ሲከበር ነው። የሰው ልጆች ሰብአዊ መብት፣ ሰብአዊ ክብር፣ ሰብአዊ ነጻነት ሲከበር ነው። በአራተኛ ደረጃ ፓርቲያችን እንደ አደጉት ሀገራት ወይንም በማደግ እንዳለች ሀገራት የተለያዩ ችግሮችን ሰላማዊ በሆነ መንገድ ልንፈታ የምንችልበት መንገድ መፍጠር ነው። ፓርቲያችን ያው ዲሞክራሲ መርህን የሚከተል ፓርቲ ነው። በዲሞክራሲ መርህ ዜግነትን መሰረት አድርጎ የሚሰራ ፓርቲ ነው። ፓርቲያችን የሚያራምደው ሶሻል ዲሞክራት ነው። ሶሻል ዲሞክራሲን የመረጥበት ምክንያት እኩልነት እንዲሰፍን፣ ፍትሐዊ ሀብት ክፍፍል እንዲኖር፣ ማህበራዊ ችግሮቻችን እንዲፈታ፣ ኢትዮጵያና ኢትዮጵያውያን አሁን ካለንበት ችግር ወደ ተሻለ እድገት የምንመጣበትን ሁላችንም በአንድነት የምንቆምባትን እኛ ኢትዮጵያውያን እኛ ኢትዮጵያውያን ደግሞ ክሮኒክ የሆነብን ችግር ድህነት ነው። ድህነትን ደግሞ ማሸነፍ የምንችለው አንድም በተማሪ የሰው ኃይል ነው። ሁለተኛ ሰላማዊ የሆነ ወንድማማች ግንኙነት ሲኖረን ነው። ስለዚህ ወንድማማችነታችንን ብናጠናክር፣ ውስጣችን ያለውን ችግር ብንፈታ፣ በአንድነት ብንቆም፣ እርስ በርሳችን ብንደጋገፍ ሀገራችን ትልቅ ደረጃ መድረስ እድል አላት። ሌላኛው አንድ ኢትዮጵያ ዲሞክራሲ ፓርቲ ለኢትዮጵያና ኢትዮጵያውያን ይዞ የመጣው ምልክታችን ዘንባባ ነው። ዘንባባ እንግዲህ እንደሚታወቀው ስሩ በጣም ወደ ታች የሚሄድ ዛፉም ደግሞ ቅጠላማ የሚያመርተውም ጣፋጭ ነውና የሰላም ምልክት ነው፣ የነጻነት ምልክት ነው፣ የአንድነት ምልክት ነው፣ የህብረ ብሔራዊ አንድነት ምልክታችን አድርገነዋልና ዘንባባን ኢትዮጵያና ኢትዮጵያ እንዲመርጡ ነው እማሳስበው። ኢትዮጵያውያን አንድ ኢትዮጵያ ዲሞክራሲ ፓርቲ ስልጣን ሊይዝ የሚያስችለውን ድምፅ ቢሰጧችሁ በሚቀጥሉት 5 ዓመታት ምን አይነት ኢትዮጵያን ነው የምታስረክቡን? በሚቀጥሉት 5 ዓመታት ሰላም የሰፈነባት፣ የሰው ልጆች የሚከባበሩባት፣ ፍትሐዊ ሀብት ክፍፍል የሚኖርባት፣ አንተ ትብስ አንቺ ትብስ የምንባባልባት፣ እርስ በርሳችን የምንደጋገፍባት፣ የእያንዳንዳችን ባህል ጌጦቻችን፣ ሀብቶቻችን፣ የኦሮሞ ባህል፣ የአማራ ባህል፣ የትግሬ ባህል፣ የወላይታ ባህል፣ የአንዱ ባህል የአንዱ እሴት ለአንዱ ክብሩ ነው፣ ሞገሱ ነው። ስለዚህ
ኢትዮጵያና ኢትዮጵያን በሀሳብ ልልና በላይፍ ወይም በህይወት ተቀይረው የተቸገርንባቸውን ችግሮች ፈተን እጅ ለእጅ ተያይዘን አንድ የምንሆንባትን ኢትዮጵያ ነው እንግዲህ ስልጣን ቢሰጠን መንግስትም ነው የምንሰራው ማለት ነው። ሰባተኛው ጠቅላላ ምርጫ አሁን ዋዜማው ላይ ነው የምንገኘው። ሂደቱ ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ ለማድረግ ፓርቲያችሁ ምን ያህል ዝግጅት አድርጓል? በአራቱም ክልሎች ሜምበሮች አሉ፣ እጩዎች አሉ። በተለያዩ ጊዜያቶች የተለያዩ ስብሰባዎች እና ስልጠናዎች እያካሄድን ነው። ቅድመ ምርጫ ላይ የመጀመሪያው የምናደርገው ማንም የኛ አባል ማንም ኢትዮጵያዊ በዚህ የሰባተኛው ሀገራዊ ምርጫ ንቁ ተሳትፎ እንዲያደርግ የሚፈልገውን መንግስት እንዲመርጥ የመምረጥ ኃላፊነት እንደሆነ እናስገነዝባለን። ሌላኛው ሁላችንም በዚህ ምርጫ ብንሳተፍ ነገ የተሻለ ፓርላማ፣ ውበት ያለው ፓርላማ፣ ብዙ ፓርቲዎች ለሀገራቸው ሀሳባቸውን የሚሰጡበት፣ የሀሳብ ልልና የሚከበርበት፣ የዲሞክራሲ መሪዎች የሚተገበሩበትን ሂደት ነው የምንፈጥረው። ስለዚህ ቅድመ ምርጫው ሰላማዊ እና ታማኒ ሆኖ እንዲጠናቀቅ እንሰራለን። በጊዜ ምርጫ ደግሞ የአባላቶቻችን በምርጫው ኢትዮጵያ እንዲሳተፉ እናደርጋለን። ድህረ ምርጫ ደግሞ የመጣውን ውጤት በጋራ አምነን ተቀብለን ቀጣይ ደግሞ ምን ማድረግ እንዳለብን እናስባለን። መምህር ሰለሞን አኒባል የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ዋና ጸሐፊና የህዝብ ግንኙነት ኃላፊ እዚህ ኢትዮጵያ ቴሌቪዥን ስቱዲዮ ተገኝተው የፓርቲውን የፖለቲካ ፕሮግራም ስላስተዋወቁ እናመሰግናለን። እኔም አመሰግናለሁ ይሄ እድል ስለሰጠኝ። የተከታተላችሁት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ለሰባተኛው ጠቅላላ ምርጫ የተዘጋጀበትን ማኒፌስቶ ያስተዋወቀበትን ዝግጅት ነበር። ፓርቲው ይዞት የመጣውን አማራጭ የፖለቲካ ፕሮግራም እንደተከታተላችሁት አስተዋውቋል። በቀጣይ ጊዜያት ሌሎች የፖለቲካ ፓርቲዎች እንዲሁ በተመሳሳይ መድረክ እየመጡ አለን የሚሉትን አማራጭ የሚያስተዋውቅ ይሆናል። የዛሬውን አበቃ።